እነዚህን እንዴት ነው የምንረዳቸው? ከእናንተ ለጥለን ነው አውጥተን ነው የምንረዳቸው ወይስ የቤተሰብ ጸብ ነው አድርገን መረዳት ያለብን? ይሄንን አንደኛ እነሱ በአምላክ እኛ ጋር የምንለያየው በፈጣሪ ነው። የምንለያየው በፈጣሪ በአምላክ ነው። እኛና ኦርቶዶክሶች አንድ አይደለንም እኮ ግን ተቻችለን የመኖር አለን፣ እንቻቻላለን፣ ዘመዳሞች ነን። ወሃብያ ማለት እናቱ ጋር መኖር የማይችል ነው። ልንገርህ፣ እናቱን የገደላል፣ አያቱን የገደላል። ወሃብያ የገባበት ቤት ፍቅር የለም፣ ሁከት ረብሻ ነው። እስላም አይደለም። ይሄ እንደው በድለውን ነው የምላችሁ። በድለውን ጅሃድ ቢታወጅ እንኳን መስፈርቱን ነው የምነግራችሁ። ሴት አይነካም፣ ህፃን አይነካም። ወሃብያ ግን ምንድን ነው የሚገድለው? ይኸው አሸባሪ ማለት ይሄ ነው። አሸባሪ ማለት ምን ማለት ነው? እኔን ካልመሰልክ ነው፣ እኔ የምለውን ካላልክ፣ እኔ ያመንኩትን ታላመንክ በመሬት ላይ ልትንቀሳቀስ መኖር አንፈቅድልህም የሚል ነው አሸባሪ ማለት ነው። ይህ ደግሞ ስምና አይፈቅደው። ቁርአኔ ላይ ሽንት እየሸናህና አላህና መልእክተኛውን እየተሳደብክ ነው። ንገረኝ። ንገርህ እንደ አገር እንጂ እኛ ወሃብያ ጋር ለምንታገለው ትግል የእናንተን እርዳታ ስላሰባችሁልን እናመሰግናለን። አላህ ይስጥልን። እኛ ልነግርህ ነው። ግን ወሃብያ ጋር ለምናረገው ማንኛውም ትግል እኛ ሙስሊሞች ለራሳችን በቂ ነን። እናመሰግናለን። አንድ ነገር አለ። ስለ ሀገር ጉዳይሳ ኦፍ ኮርስ ሁሉም ነገር የወሃብያ ጉዳይ ሲገባው ሁሉም ማን እንደው እንዴ ሙስሊም አራጅ እያላችሁ እኮ ነው። ኢንታይር ኢትዮጵያ ያለው ሁሉ ሙስሊም አራጅ ነው። ማን እንደሚያርድ እያወቅ የትኛው ሙስሊም ነው ለሺህ ዓመታት ስትኖር አንድ ሙስሊም ያረዳሃል? ብታርደው ራሱ ሙስሊም አያርድህም። አሁን አራጅ ሲባል ማለት ነው እኛ አሁን ባልተለየበት ዘመን ኦፍኮርስ ተብለዋል። አሁን ግን በተለየበት ዘመን ማን ነው ገዳዩ የሚለው ታውቀዋል። ቅድም ኡስታዝ ሲናገሩት ነበረ። ካህናት ሳይቀር እኮ ካናዳና አሜሪካ ላይ እኮ አብረው ሰልፍ ወጥተዋል። ከወሃብያ ጋር ሸውደዋቸው ነበረ። አሁን አወቅናቸው። ሼህ ኡመር ኮምቦልቻ ወጥተው በአደባባይ ለክርስቲያን ነው ጥሪ ያቀረቡት። ሀጂ ሙፍቲ ለክርስቲያንም ጭምር ነው ጥሪ ያቀረቡት። እንደ ሀገር ማለት ነው ይህ በሰላም ደብክ ነው ወይ መልእክተኛዬን እየተሳደብክ ነው ወይ? አላህና መልእክተኛውን እየተሳደባችሁ አሊያንስ የለም ከእናንተ ጋር ነው ማለት ከወሃብያ ጋር እንዳለ። እሺ በረባ አስተናገር። እሺ ሚውት ያዝ ቃል አንዴ እዚህ ጋር ከክርስቲያኖች ጋር ተባብረም ወደዛ አይነት ፍሬም እየወሰድከው ነው። ክርስቲያኑም ጴንጤውም እምነት የለሹም ማለት ነው። ሙስሊሙ ዜጋ እንደመሆኑ መጠን እነዚህ አካላቶች ሀገርን ሊያፈርሱ መጡ። ራሳችሁን ችላችሁ ምንም አይነት ትብብር ምናምን እዚህ ጋር ፍሬም ያረክበት መንገድ ትክክል ስላልሆነ አህለ ሱና ወል ጀማ ሙስሊሙን ራሱን ችሎ ነው፣ ክርስቲያኑም ጴንጤውም ራሱን ችሎ ሀገሩን ይታደግ ነው እንጂ እዚህ ጋር አሊያንስ እንደተፈጠረ አድርጋችሁ ፍሬም የምታደርጉበት መንገድ ትክክል አይደለም ነው። እና አላህ ብለን ስንጠራ የግድ በእጃዙርም የእነሱም ይነካካልና ግን ሌላ ሰው ሊመስለው ይችላል። ግን እኛ እጅ ያለው ስል እናንተ ማታምኑ ከሆነ ለምሳሌ እሳቸው እንደ ፖስተር እንዳደረጉት የሚያደርጉ ልጆች አሉ እኛ ጋር። አሁን ይሄ እናንተ መስደብ ማለት አይደለም፣ ይሄ ዲስሪስፔክት መደራረግ አይደለም። ነገር ግን እሺ ስለምትሉ ነው የወሃብያ ብትሉ የወሃብያ አምላክ ብትሉ ወሃብያ የቀረጸው የሱ ነው። አላህ ብለህ እየጠራህ ግን ምንም ነገር አንገናኝም ነው የምልህ። እኔ አንተን አምልኮት እስካልተናገርኩብህ ድረስ ሙስሊሙ ኡማ የእናንተን ሃይማኖት እስካልተናገረ ድረስ በሰላም ውይይት እንጂ የኔን ሃይማኖት እየተናገርክ አንድነት የሚባል የለም። እንኳን አንድነት አገርም ትፈርሳለች ነው የምልህ። እኔ ደግሞ አየው እኔ እምነቴን ስታከብርልኝ አከብርልሃለሁ። አየው አንድነት እንዳለ ግን አላህንና መልእክተኛውን እየተሳደባችሁ የለም ነው። አፖሎጂ ፍሬሙ ያስመስላል የእናንተ ፍሬም አይደለም። ይኸውልህ መለሱላት እኮ ቀጥታ ባይመለከተንም ቀጥታ ጉዳዩ እናንተ ነው የሚመለከተው። ግን ኢንዳይሬክትሊ ለምሳሌ እኔን እንዴት እንደሚመለከተኝ ላስረዳችሁ። ሀገር ያሳጣኛል ብዬ እፈራለሁ። ለምሳሌ የነዛ ቁጥር መብዛት አንድ ነን የሚሉትም ከእናንተ ጋር በቁጥርም እስኪበዙ በስልጣንም እስኪደረጁ ነው ብዬ ነው ማስበው። ገብቷል አይደለ? ስለዚህ እነሱን የሚያዳክም የትኛውንም እንቅስቃሴ እደግፋለሁ ስል
የዛ እንቅስቃሴ አንድ እንትን ነኝ ማለት አይደለም። እናንተ ከእናንተ ጋር ተስማምቶ በአንድ ሀገር ውስጥ መኖር ይቻላል የሚል እምነት አለኝ ማለት የእናንተ እምነት ተከታይ ነኝ ማለትም አይደለም። አላማችንም ግባችንም አንድ ነው ማለት አይደለም። እንደ ሰው ለመኖር የእናንተ መኖር አስፈላጊ ነው ብዬ ስለማስብ ነው። ስለዚህ እንደ ሰው ራሱ አሁን እነሱ ጋር ስንገባ እኮ እንደ ሰው ራሱ ነው ማናወራ። አሁን አንቺ እንደምታደርጊው ማለት ነው። እንደ አንድ ኢትዮጵያዊ ራሱ አናወራቸውም እንኳን ስለ እምነት ይቅርና እና ትንሽ እድል ብትሰጪ ጥሩ ነው። እኛ እሳቸውን አክብረን ነው የገባ ነው። ክፉ ነገር ከተናገርን ልታስቆም ይገባል። በእርግጥ የሚገባና ፖለቲካ የሚያወራ ሊኖር ይችላል። ይቀጥሉ። እሺ አባት ይሄን ያሉበት ለሀገር ጉዳይ ሁሉም ክርስቲያኑም ይመለከተዋል፣ ኦርቶዶክሱም ይመለከተዋል፣ ጴንጤውም ይመለከተዋል፣ ሙስሊሙም ይመለከተዋል ያሉት ዝም ብለው አይደለም። አንድ ከኪታባቸው የተነሳ ነው። ከኛ ውጭ ያለ መኖር የለበትም ነው የሚሉት እነሱ። ከኛ ውጭ ያለ በመሬት ላይ ሊኖር አንፈቅድለትም ነው የሚሉት። ይህ ደግሞ ኪታባቸው ብቻ ሳይሆን እንትና ላይ ሶሪያ ላይ ክርስቲያን አለ። ክርስቲያንም ሙስሊምም ነው የተሳደደው፣ አገር ለቆ የሄደው የተገደለው ክርስቲያኑም ሙስሊምም ነው። ማን ነው? የውሃብያ እጅ ያለበት። እነሱ ውሃብያን የሚደግፋቸው ማን ነው? አሜሪካን ነው ወንድም አለም። በማን? በሳዑዲ አረቢያ ላይ። ሳዑዲ አረቢያና አሜሪካን አንድ ናቸው። ይግባ አንድን ሀገር ለማራበሽ ነው፣ የሃይማኖት እንዳይመስል። ገብቷል? ሳዑዲ አረቢያ ማን ጋር ነው? ማን ጋር ነው? ታውቃላችሁ ሁላችሁ። ስለዚህ ሙስሊሙም ይመለከታል፣ ክርስቲያኑም ይመለከታል የተባለው ከውጭ ትምህርት ከሌላ ሀገር የተወሰደ ትምህርት ነው። አንደኛ ተመጽሐፋቸው ነው። ግን ክርስቲያኖች በዛ በሰዓቱ ምንድን ነው ያላቸው? ተው ሙስሊም ለሙስሊም እርስ በርሱ ነው ያለው። ይኸው ደረሰሃ። ህፃን አይልም። እኛ ልንገራችሁ ተበድለን፣ እኛ ሙስሊሞች ተደበድለን ተጨቁነን ጂሃድ እንኳን ውጊያ እንኳን ብንጀምር ሴት መግደል አይፈቀድም፣ ህፃን መግደል አይፈቀድም፣ ሴትን መግደል አይቻልም፣ እርም ነው። እንደው በድለውን ነው የምላችሁ፣ በድለውን ጂሃድ ቢታወጅ እንኳን መስፈርቱን ነው የምነግራችሁ። ሴት አይነካም፣ ህፃን አይነካም። ውሃብያ ግን ምንድን ነው የሚገድለው? ይኸው አሸባሪ ማለት ይሄ ነው። አሸባሪ ማለት ምን ማለት ነው? እኔን ካልመሰልክ ነው፣ እኔ የምለውን ካላልክ፣ እኔ ያመንኩትን ታላመንክ በመሬት ላይ ልትንቀሳቀስ መኖር አንፈቅድልህም የሚል ነው አሸባሪ ማለት ነው። ይህ ደግሞ ስምና አይፈቅደው እንዴ? ረሱል አለይሂ ሰላቱ ወሰላም አይሁድ ነበር ጎረቤታቸው። ሳዑዲ አረቢያን ባሁኑ አጠራር ሳዑዲ እንበለው። በፊት ስሙ ራሱ የሳዑዲ አረቢያ ስሙ ራሱ የተቀየረው ወሃቢያ ተመጣ ወደ ሳዑዲ አረቢያ የተባለው ማለት ነው። በፊት ሂጃዝ ነበር ስሙ። ወሃቢያ ተገባስ የአገሯ ስም ይቀየራል። የአገሯ ስሙ ራሱ ይቀየራል። እንግዲህ እንዴ ረሱላችን እኮ አይሁድ ጋር ጎረቤታቸው አይሁድ ነበር እኮ። አይሁድ ነበር ጎረቤታቸው። ቆሻሻ ሲጥልባቸው፣ ቆሻሻ ደጃቸው ሲጥልባቸው ይገደል ብለዋል አላሉ። አሞት አይተውታል። አሞት ማለት ነው። ታሟ ጎረቤታቸው ስለሆነ ሄደው አዩት። በዚህ በፍቅር ተሰብኮ ነው ወደ እስልምና የሰለመ አይሁዱ ማለት ነው። እንደዚህ ነው የኖሩት። እነሱ ወሃቢያ ከየት አመጣው እኛ አናውቅም። ከየት እንዲያመጣው አናውቅም። አሸባሪ ማለት ይህ ነው ትርጉሙ ማለት ነው። አንድ ሴት አይሁዳዊ ሴት ሸክም ተሸክማ ሲያገኟት ምንድነው ያለው? ተሸክመው እስልምና የሚያስተምረውን ነው የምነግራችሁ። በተግባር የሰሩትን ነው የምነግራችሁ። ተሸክማ አግኝተዋት ተሸክመው እቤት አደረሱላት። ሌላ አለልህም። አንድ መሐመድ የሚባል መጥቷል፣ ከሱ ፈጣሪ ይጠብቅህ አለች። መሐመድ የሚባለው እኮ እኔ ነኝ ብለዋታል። የዛን ጊዜ እስልምና ተቀበለ። በእንደዚህ ነው እስልምና መስበክ የቻሉት። በእንደዚህ ነው እንጂ ረሱል
ጂሃድ ውጊያ የጀመሩት ሰበቡን ነግሬያችኋለሁ። ወሃብያ ተቀበል ነው በቃ። የወሃብያ መንደኸላውት የመሪያቸውን ነው። ይሄ አምላካዊ ቃል አይደለም፣ ነብያዊ ቃል አይደለም፣ የረሱል አለይሂ ሰላቱ ወሰላም ቃል አይደለም፣ የአምላክም ቃል አይደለም። መንደኸለ ፊ ዳዕወቲና ነው የሚለው፣ በእኛ ጥሪ የገባ ነው የሚለው። ፈለሁ ማለና ለኛ ያለን ጥቅም አለው። ወመለም ወዐለይሂ መዐለይና በእኛም ላይ የሚመጣው ክስተትና ችግር በእኛ ችግሩ ነው። ግን ወመለም የድኹል ፊ ዳዕወቲና በእኛ መመሪያ ያልገባሳ ሐላሉን ደሙሁ ደሙ ይፈቀዳል፣ ግደለው። ገድሎ እንኳን አይተውህም። ወማሉሁ ገንዘቡም ይበቃል፣ ዝረፈው። እስልምና ያስተምራል። ይሄ ነው። ጨርሻለሁ። እናመሰግናለን ኡስታዝ። እነዚህ አካላት አሁን ሙስሊም ተብለው ሊጠሩ የሚችሉ አይደሉም ነው አይደል? አይ ቲንክ የተባለው አይ ቲንክ አሁን ፋፊም ስትናገር ሰምቻት ነበርና አይ ቲንክ ይሁዳ ቤት ድረስ እነሱ ከመሄድ ወደ ኋላ አይሉም። ከነሱ በላይ በግልጽ እንግዲህ የሚሳደብ የለምና እነዚህን እንዴት ነው የምንረዳቸው? ከእናንተ ለጥለን ነው አውጥተን ነው የምንረዳቸው ወይስ የቤተሰብ ጸብ ነው አድርገን መረዳት ያለብን? ይሄንን ምናልባት ከፋፊ ንግግር ያንን ስለተረዳ ነው። አንደኛ እነሱ በአምላክ እኛ ጋር የምንለያየው በፈጣሪ ነው። የምንለያየው በፈጣሪ በአምላክ ነው። እኛና ኦርቶዶክሶች አንድ አይደለንም እኮ፣ ግን ተቻችለን የመኖር አለን፣ እንቻቻላለን፣ ዘመዳሞች ነን። ወሃብያ ማለት እናቱ ጋር መኖር የማይችል ነው። ልንገርህ፣ እናቱን የገደላል፣ አያቱን የገደላል። ወሃብያ የገባበት ቤት ፍቅር የለም፣ ሁከት ረብሻ ነው። እስላም አይደለም ይሄ። ገባ? ስለዚህ እኛ የተለያየ ነው። በምንድን ነው? በፈጣሪ በአምላክ ነው። እኛ የምናመልከው አሐድን ነው፣ አንድ ነው። በምንድን? በዛቱ አንድ ነው። በዛቱ አንድ ነው ማለት ምን ማለት ነው? በዛቱ አንድ ነው ማለት ዛት ማለት ማንነት ማለት ነው። አካል ማለት አይደለም። ዛት ማለት ማንነት ማለት ነው። የሱ ማንነቱ አይታወቅም። የኔ ማንነት ይታወቃል። አካል ነው። ተደም ተስጋት አጥንት የተዋሃደ ነው። የምጨበጥ አካል ነኝ። የሚጨበጥ አካል በቢሊየን ይቆጠራል። ድንጋይ በለው ዛፍ በለው ብዙ ነው። አላህ የሚጨበጥ አካል አይደለም። የኛ የማይጨበጥም አካል አይደለም። እንደ ብርሃን እንደ ጨለማ እንደ አጋንንቶች የኛ አላህ የምንለው ማንነቱ እውኑን እሱ እንጂ የሚያውቅ የለም። ለምን ተከልክለናል? ወአነ ኢላ ረቢከል ሙንተሃ ብለዋል። አንተ በአእምሮህ ብትስል ብታሰላስል ብታወጣ ብታወርድ ብትመራመር የኔ ማንነት ማወቅ አትችልም። አንተ ብቻ ከፍጡር ማጽዲያ ብቻ ነው ያለብህ ነው የሚለው። ከፍጡር ከሚዳሰስ አካል ከማይዳሰስ አካል ይሄ አይገልጸውም፣ በዚህ አይገለጽም ብለህ ከዚህ ይሄ ለኔ ቆሻሻ ነው፣ ይሄ መገለጫ አይደለም ብለህ ከዚህ ታጸዳለህ። እውኑ ማን ነው? ማንነቱ ማን ነው? አናውቅም። ለምን አንድን ነገር ታላየሁ ታላምንም የሚባል ነገር የለም። አይምሮህ አለ። አይምሮህ ይታያል አይታይም? አሁን አንተ አይምሮ በመኖርህ አንቺ አይምሮ በመኖርሽ አምናለሁ እኔ አይምሮሽ አይታየኝም፣ በመኖሩ አምናለሁ። ይሄ ዓለም ምስክር ነው። ፈጣሪ ለመኖሩ ይሄ ዓለም ምስክር ስለሆነ ማየት አንድ ነገር ማየት ግድ አንድ ነገር ለመኖሩ ማየት ግዴታ አይደለም ለማለት ነው። ወሃብዮችሳ የሚያመልኩት ምንድነው? አካል ነው። ይኸው እንደሰማችሁ ይሮጣል ይላሉ። የሚሮጠው እግር አለው አሉ። የሚሮጠው መቼም በእግሩ ነው። እግር ለምሰጡት ባት አለው ይላሉ። ያን ባቱን ይገልጻል ይላሉ። ይቀመጣል ይላሉ። አንድ ነገር ታላ መቀመጫ መቀመጥ አይቻልም። መቀመጥ ማለት ከፊል አካሉ ከላይ ከፊል አካሉ ከታች መሆን ነው አይደል? መቀመጥ ይቀመጣል ይላሉ። ኢብኑ ተይሚያ የሚባለው ፈታዊ ላይ እነ ሙሐመድን ይላል። ነብያዊ ቃል አይደለም የምነግርህ፣ የነሱ መሪ መስራቹን ነው የምነግርህ። ሐዲስ ነብያዊ ቃል አይደለም ወይም ቁርአናዊ ቃል አይደለም። እነ ሙሐመድን እንጂ ዩጅሊሱሁ ረቡሁ አለል ዐርሽ መዐሁ ይላል። ከጎኑ ሙሐመድን ያስቀምጣል ይላል። ማን? የወሃብያ እምነት ልዩነታችን ይሄ ነው። የኛን ነገር ማን እውኑን አይታወቅም።
እውኑ መመራመር እኛ ዘንድ ክልክልና እርም ነው። መመራመር አይችልም እውነቱን። እኔ በነፍሴ እኔ ጋር ኖራ ብዙ አመት ኖራ ከዛ በኋላ የምትወጣ ሩሄን ማንነቷን አላውቅም። ቀይ ትሁን ጥቁር ትሁን ምን ትሁን አላውቅም። እንኳን አላህን ማለት ነው። አላህ ከለርን አይቀበልም። በነገራችን መካከል የኛ ፈጣሪ ቀይ ነው፣ ጥቁር ነው፣ ረጅም ነው፣ አጭር ነው አይባልም። ይሄ የአካል ባህሪ ነው። አካል ሲሆን ይሄንን አሁን እፎይ እየጠየቀው አለ። አሁን እፎይ ውሱን ሰምታችኋል። ውሱን ሰምታችሁታል። ምንድን ነው ያለው? እጅ አለ ወይ ስለው እጅ አለ ይላል። እጅ የሚሰጠው አካል ሲሆን ሲጀመር ፈጣሪ አካል አይደለም። አካል ላልሆነ ነገር የአካል ክፍል አትሰጥም። እንዴት አድርገህ ትሰጣለህ? አካል አይደለም ሲጀመር። እግር ሰጠዋለሁ ውሱ እግር አለው አለ። እግሩ ለምንድን ለመሄጃ ነው አይደለ እንዴ? ይሄዳል ይሮጣል ብሏል አይደለ? ሲጀመር እግር ማለት የአካል ክፍል እኮ ነው። መጀመሪያ ፈጣሪ መቼ አካል ነው? ቀደም ያለውሳ ቁርአን ውስጥ አለ፣ ሐዲስ ውስጥ አለ አይደል? ቀደም የሚል አዎ አለ። አረብያው አለው ቀደም እንዴ በቃሉ እናምና ቀደም ባላችሁ እናምናለን። ትርጉሙ ምንድነው? ቀደም ያለው ቡድን ማለት ነው። እንደምን ቢጤ በአማርኛችን ምን አለ? አበበ በስቶ በላ ይባላል። በላ ያለችው ቃል ለሁለት ትተረጎማለች። አሻሚ ቃል ናት። በላ ያለችው አበበ በስቶ በላ ታልክ ተመገበው ነው የምትለው። ሮናልዶ ዋንጫ በላ ታልክ ቆረጠመው ወይንም ተመገበው አትልም። ምንድነው የምትለው? ዲል አደረገው ነው የምትለው። በላ ያለችው ለሁለት ትርጉም ትጠቀማለች። አማርኛው ራሱ ማለት ነው። አንዱ የአረብያ ቃል አንዱ ወዲያ 20 ትርጉም አለ። ቀደም ያለችው حتى يضع قدمه ያለው ቀደመሁ ማለት ለገሃነም ያዘጋጀውን ለገሃነም የተወሰነባቸውን ያዘጋጃቸውን የጨመረባት ጊዜ ቀጢን በቃይ ትላለች ማለት ነው። ይሄ ነው ትርጉሙ። ወሃብያ ግን እግር አለው እግሩ ገሃነም ይገባል። ይህ ድረስ ነው ልዩነታችን። ያ ጭራሽ አንገናኝም። በእምነት ልዩነት የለን፣ በጸባይ ልዩነት በእምነት አንድ አይደለን፣ በጸባይ አንድ አይደለን፣ በተግባር አንድ አይደለን፣ እንለያያለን ለማለት ነው። ባረከላሁ ፊኩም ጨርሻለሁ። ተገናለሁ። አይ ትንፋፊት ስትናገር ምናልባት ተገቢም አይደለም። እናንተ አንዱ ናችሁ የቤተሰብ ጸብ ከሆነ እናንተ ማለቱ ተገቢ አይደለም ከሚል ነው። ሁለተኛ ስለምትለያዩ አንድም እንደ ቴዎሎጂ እኛ በነገራችን ላይ አህባሾች ጋር ንጽጽርም አንሰራም። የጻፈብንም መጽሐፍ ጽፎ አታክ ያደረገንም የለም እስከማውቀው። እኔ ንጽጽሩ ላይ በጣም ቆይቻለሁ አውቃለሁኝ። እንዳለ ማን ናቸው የሚለውን አውቃለሁና እንዳለ መጽሐፍ ጽፈው ንጽጽር ብሎ የጀመሩት ኤቭሪቲንግ ረጅም ዓመት ኖረናል። እኛ ስለምና እንደውም ክርስቲያኖች ብዙ ገብተው እንደዚህ መጽሐፍ የማንበብ ፍላጎት የለም። ሁሉም የየራሱን ይሰብካል። እንደውም አንድ ነን የሚል ነበረ እሳቤ የነበረው። በሁለቱም እምነት እንደው ባይደገፍ እንደው በዘፈን ራሱ አንቺም በሃይማኖትሽ እኔም በሃይማኖት እየተባለ ፍቅሩ የዚህን ያህል ደረጃ ነበረ። ተገቢ አስወረዳችሁት መሰለኝ ወይስ ኔትወርክ ነው? እኔ አንድ ጥያቄ አለኝ ኡስታዝ፣ እሱን ጠይቅና ልውረድ። አሁን ሲናገሩ በእርግጥ ሰምቻለሁ። ቅድም አላስጨረሰችኝም እንጂ ለማለት የፈለግኩት አንደኛው እዚህ ጋር የተጻፈው ነው፣ በትልቁ የሆነው በረባስ ነው በትልቁ ያለው የመጀመሪያው መፍትሄ ብዬ የማስበው እሱ ነው። ሁለተኛው ደግሞ ሚዲያ ናሬሽኑ ተቆጣጥረውታል እነሱ። እንደዚህ ወደ ሚዲያ መምጣታችሁም ይደገፋል። ሚዲያ ትልቅ ኃይል ስላለው ማለት ነው። ሶስተኛው ደግሞ ትምህርታችሁን እንዲህ በድፍረት መናገር። ሶስቱ ነገሮች መፍትሄ ናቸው ብዬ ስለማሰብ ነው። እሺ ወደ ጥያቄው ልሂድ። ከውይይቱ በኋላ ውይይቱ ላይ እንዳሉት አሁን እግር አለው ወይ እግር አለው ይላል። እግር ምንድነው? እግር ነው በቃ እግር አያብራራውም፣ ግን እንዳለው ያምናል። እጅም ሁለት አለው ይላል። ከዛ በኋላ ከዲቤቱ በኋላ ቤቱን ከፍቶ ኡስታዝ ሁሱ ማለት ነው ክርስቲያኖችም ሙስሊሞችም እያስገባ እንዲጠይቁት ሲያደርግ ነበርና እዛ ላይ አሁን እጅ የሚለው እድል ስላልሰጠኝ ነው ብሎ ጠያቂው እድል እፎይን ማለት ነው ስላልሰጠኝ ነው እንጂ ብሎ መለኮታዊ እግር አይነት መለኮታዊ አይን እንደዚህ እንትኑን ለመቀየር የሚመስል አይነት ሲያብራራ ሰምቻለሁ። ከናንተ በኩል በተፈጠረው ጫና ነው ወይስ እንደዚህ የማብራራት ተውሂድ ነው የሚባለው? በእናንተ
ትርጓሜ መስጠት አንደኛ ወልድ ያብ ቀኝ ክንዱ ቀኙ እንዲህ ቢባል ይተረጉማል። ቅድም አሁን በላ በሚለው እንደተረጎሙት ማለት ነው። እንደዛ ያደርጋሉ። ቃልን አስወርደውት ነው ምን አደረኩ እያለ ነው ታች። ለማንኛውም ማን ያስወረደው እስኪ ይታያል እኮ ማን እንዳስወረደ። ማንንም ያስወረደ የለም። ኢትስ ኦኬ ችግር የለም። ወይ ኔትወርክ ይሆናል እንጂ ያስወረድኩት ፋፊዬ አይ እኔ ያስወረድኩበት ምክንያት ከምታወሩት ንግግር እኛ ነፃ መድረክ ሰጥተን ጥያቄ ካላችሁ ጠይቁ ብለን ነው እየሳብናችሁ ያለው። ነገር ግን ከምታወሩት ነገር ጥንቃቄ እያደረጋችሁ ብታወሩ የተሻለ ነው። ለምን አንድ ነን። እንደውም አንድነት ስትሉ እኛ ከእናንተም ጋር ከዋሃብያም ጋር አንድነት የለንም። በስነ ምግባር ወደኛ ሰብከን ልናመጣችሁ እንችላለን እንጂ አንድ ነን የሚል ነገር እንዲታወሩ አንፈቅድም። ፖለቲካ እንዲሰራብን የማድረግ ስራ ማን አንድነን አለ ማባ ስለማንፈቅድ ነው። አንድነን ማን አለ ቃል ሲያወራ አልሰማህም? አይ የቤተሰብ ጸብ ከሆነ ኧረ እኔ ላብራራልህ። እንደውም ቆይ የቤተሰብ ከፋፊ ጋር በነበረው እንትን እኮ ነው የቤተሰብ ጸብ ነው ወይስ የተለያየ እምነት አድርገን እንውሰደው? የቤተሰብ ጸብ ከሆነ የኛ እንዲመግባት ተገቢ ያወሩ ነው። አንተን ነው ቃለ መንብራን መሰለህ አንቺም በሃይማኖትሽ እኔም በሃይማኖቴ የሚል ይሄን ያነሳ ጊዜ ገባችሁ? አንቀበልም። አንደኛ ወሃብዮች ተኛ የሆነ እሱ ነበረ ሰዎች በዛን ያህል ማይንድ ሴት ነበሩ እንደ ሃይማኖት እኛም አንቀበለውም እናንተም አትቀበሉትም። እሱን እያብራራሁ ነበረ። ግን ምንን ለማሳየት ነው የነበረውን ዩኒቲ ለማሳየት ነው እንጂ ያ ማለት ትክክል ነው እያልኩ አይደለም። ያኛው በሃይማኖት ልዩነት አለን፣ በጣም ነው የምንለያየው። እኛም እናንተ ትክክል ናችሁ ብለን አናምንም፣ ወሃብያም ትክክል ነው ብለን አናምንም። ሁላችሁም ወደ ክርስቶስ እንድትመጡ ነው እኛ የምንፈልገው፣ እናንተም ዘሴም ወደ እናንተ እንድንመጣ ነው የምንፈልጉት። ነገር ግን ከተስማማን እንመጣለን፣ ካልተስማማን አንመጣም። አንዱ በአንዱ ሃይማኖት ግን ገብቶ መፈትፈት አልነበረም። ቢያንስ በፊት የነበረው ተገደን ነው እኛም የገባ ነው። ቢያንስ በቃ ያንን ባንችል ተከባብረን መኖር እንችል ነበረ። እናንተም የኛና ታከብራላችሁ፣ እኛም ተከባብረን ኖረናል። ብዙ ለ1400 ዓመት አብረን ኖረንበታል። ምንም እነሱ አሁን መጥተው ምንም ቢሉም ያንን እያስረዳውኝ ነው የነበረው እንጂ አንድነት እኔ ልልም አልችልም። በተአምረ የክርስቶስ እንትን ነኝና ለዛ አላልኩም። ተሳስተሻል እህቴ። ሆነ ወንድሜ ቆይ ልንገርህ ምን መሰለ ችግሩ ከዚህ የሆነች እኛ ለዛ ነው ምንም ነጥብ መጣልም አንፈልግም። እኛ ስለ እምነታችን ነው ችግራችን በእኛ ላይ ጫና ስለተደረገ ለዛ ነው። እናንተ የሆነች ነገር ስታወሩ ያችን ይቆርጡና ይዘው ሄደው እኛ ላይ ይለጥፋሉ። ያ ደግሞ እንዲሆን የሚሆንበት ዘመን አብቅቷል። ለዛ ነው አፋችሁን እየተከታተልን የምናስቆማችሁ እንጂ የጥላቻ አይደለም። ለምን በቃ አንድ ሀገር ነን፣ ኢትዮጵያዊ ነን። ምንም ከሌላ ሰው ጋር እኮ ሌላ ሀገር ውጭ ከሆነን እኮ እየኖርን እኮ ነው፣ ምንም ከማናውቀው ህዝብ ጋር ማለት ነው። ያ አይደለም እናንተ የዚህ ነገር እንዳይመስላችሁ። ለዛ ነው ቃላችሁን እየጠበቅን የምናስቆማችሁ። ለዛ ነው ይህን መረዳት አለባችሁ። እንግዲህ አልረዳም ካላችሁ ነገር አለ እናንተ ጋር። አሁን ምንድነው እኔ እረዳችኋለሁ፣ ግን አሁን ለምሳሌ ዛሬ እንትን ላይ ምንድነው ቁጥባ ላይ ያሲን ኑሩ ወጥቶ የኛ መከፋፈል አይተው እንደዚህ ያደረጉ ምናምን ሲል ነበረ። which ምንድነው እንደ አንድ ናቸው እንደነዚህ አካላት። ይሄንን ነው ለዛ ነው ጥያቄውን አስምሬበት የቤተሰብ ነው ይሄ ነገር ብዬ ጠየቁት። አንዳንድ ጊዜ ግልጽ መሆን አለበት፣ ሁሉ ነገር ለኦዲየንሱ ግልጽ መሆን አለበት። ለምሳሌ አሁን በሲፋት ዙሪያ ላይ አሁን ያደረገው ውይይት ለህዝብ ግልጽ ሲሆን ማን ምንድን ነው የሚለውን ሰው መለየት ጀመረ። ክርስቲያንም ሙስሊም ማወቅ አለበት፣ ያለውን እውነታ መታወቅ አለበት። ክርስትናም ላይ ያለው እስልምናም ላይ እናንተም ላይ ያለው እምነት እነሱም ጋር ያለው እምነት እና ማን ምንድን ነው የሚለው ለህዝብ ግልጽ መሆን አለበት። እንትና ገና ይናገረኛል እንደዚህ ይለኛል ተብሎ እናንተን እንደዚህ ካፊር ጋር እንደዚህ ዋሪቨሪት እኛ ምንም ነው ክርስቲያን ነው ሰው ብቻ በመሆናችን ትክክል በማለታችን ማንም ሊቀበል ይገባል። ገብቶሻል? በሰውነት ብቻ ማለት ነው። ሌላውን ነገር ትተነው ነገር ግን የሆነ የሃይማኖት መመሳሰል ስላለ እነሱ እንዳይከፉ ተብሎ የሚደረግ ነገር ካለ ትንሽ እሱ ከበድ ይላልና ጥንቃቄ ይፈልጋል። ኦፍኮርስ ግን ተገቢ ሰዎች ካልሆኑ ሊነገራቸው ይገባል። ከእምነትም ወጣ ስለማኛ እኮ ስለ ሰው መከፋት አላወራንም። ቃል ስጋ ሆነ ምን አለ መሰለ
እኛ እነሱ ቤት ሂድ። አሁን እናንተ ከዋህብያ ጋር አውሩ አታውሩ አንድ ቀንም ትዝ ብሎን አያውቅም። እምነታችንን ስላሰደቡ ብቻ ነው። እነሱ ግን ስራቸው ይሄ ስለሆነ ለዛ ነው አሁን እንደ አገር የአንድ ሀገር ሰዎች ነን ነው። ለሀገር ከሆነ ሁላችንም ለሀገራችን መብት ማስከበር አለብን አይደል? እምነታችን ደግሞ ሁላችንም የየራሳችን መብት አለ፣ ሃይማኖት አለን። በየሃይማኖታችን አንተም የኔን አክብረን እኔም ያንተን አክብረን እንኖራለን። ውይይት ከሆነ በሰላም አንዱን ሳይነቅፍ በሰላም መወያየት ነው። ከዛ ውጭ ያለ ነገር ግን እየተሰዳደቡ የሚለውን ነገር ይሄን አቁሙ ነው። መርሃባ እንትኖች ክርስቲያኖች ያደራ የምንለው ምንድን ነው የምንላችሁ? የሙስሊሞች ጌታ አትበሉ፣ የዋህብያ ጌታ 24 ሰዓት እናንተ ጋር እናንተ ቤት ውስጥ እየገቡ ሲጨቃጨቁ የሚውሉ ሲያወሩ የሚውሉ እኛ በነገራችን መካከል አንዳንድ ጊዜ እንደው ምናልባት መእተን እንዲሆን እየሄድን እናንተ ጋር አንጨቃጨቅም፣ አንከራከርም፣ የእናንተንም ሃይማኖት እኛ አንሳደብም። ግን የሙስሊሞች ጌታ ስትሉ እኛ እንገባለን። የሙስሊሞች ጌታ የመለያ ስማቸው አለ። የዋሃብያ ጌታ የእናንተን የሚሳደቡት ማርያምን ራሱ የሚዘቀዝቁት እነማን ናቸው? ዋሃብያ ናቸው። ወላማ የሚዘቀዝቀው እነሱ ናቸው። ግን እናንተ የሙስሊሞች ጌታ ነው የምትሉት። ለምን የዋሃብያ ጌታ ለምናት እኛ እንከፋለና? ስለዚህ ነው እኛ ቅር የሚለን ማለት ነው። እኛ ወለቀድ ከረምና በኒ አደም ይላል ለፋፊ ነግሬያታለሁ። ይሄንን ባለፈው እኛ ንጽጽር ላይ የምናቅ ሰዎች እናውቃለን። እኛ እንደዛ ነው የምንጠራው። እፎይንም ካያችሁት የዋሃብያ እያለ ነው የሚናገሩ። እኛ በእኛ በኩል ችግር የለም። ዋሃብያ ምናምን ነው ምንድነው እምነቱ ምን ላይ ልዩነት አለ ስለምናውቀው ስንጠራ እንጠራለን። አሁን ይሄንን እኛ ውድ ቤት ስናደርግ ምንድን ነህ አንተ ብለን ነው የምንጠይቀው። አይናገሩም እነሱ ሙስሊም ነኝ ነው የሚሉት። እሺ እጃለው ከአርሽ በላይ ነው ብለን ጠይቀን መለያውን ስለምናውቀው አዎ ሲለን በቃ ዋሃብያ ነው ብለን በዛ እንቀጥላለን። እኛ አንድ ሰው እኔ አላምንም በዚህ ካለን አሉ እኮ ከኛ ጋር ገስት ላይ እኮ ቁጭ ብለው የዋሃብያዎችን አምላክ የሚቃወሙ ሙስሊሞች አሉ ከኛ ጋር ገስት ላይ ቁጭ ብለው። ምንም ችግር የለብንም። እነሱን ለምንድን ነው እንትን ማንለው? የእናንተ አላህ እያልን ነው የምናገረው። ግን ለህዝቡ ይሄንን ምን ያህል ሰው ያቀላችኋል? አልሰራችሁም። እኛ እናውቃለን፣ ብዙ ሰው አያውቅም። አብዛኛው አያውቅም። አብዛኛው የማያውቅ ሌላ ሙስሊም አለ። ማሳወቅ ደግሞ የእናንተ ድርሻ ይመስለኛል። ማስተማር፣ ማንቃት ህዝቡ ሀቅንም እነሱ መርሃባ ተናገሪ ባረከላሁ ፊክ። አንድ ነገር ልል የምፈልገው ማለት አትፍሩ ላልከው ቃል ልመልስልህ የምችለው እናንተ ጋር ያው የሃይማኖት ልዩነት እንዳለ አቀን እናንተ ቤተክርስቲያን እኛ መተን አንሰግድም፣ እናንተ መታችሁ እኛ መስገድ አትችሉም። የሃይማኖት ልዩነት እንዳለ አውቀን ማለት ነው። የሃይማኖት ልዩነት አለ። ተከባብረን እንደ ሀገር ያገናኘናል። ተከባብረን እንኖራለን፣ እንቀጥላለን። ሃይማኖቴን ታከብራለህ፣ ሃይማኖታችሁን አከብራለሁ። ዋሃብያ ግን የሙስሊም ካባ ለብሶ ህገ መንግስቱ አጽድቆለት መጅልስ ላይ ተቀምጦ ሙስሊሙን ወክሎ ነው እየመራ ያለውና ይሄ ነገር የሃይማኖት ልዩነት እንዳለ መንግስትም ህዝብም ይወቅልን እያልን ስለሆነ ትግላችን ለዛ ነው። አትፍሩ ስላልከው መልስ ነው። አመሰግናለሁ። ችግር የለውም። እኛ እኮ እንድናረጋለን። እነሱ ደግሞ ምንድነው እኛ ራሱ ስንጠራውን ዋሃብያ የሚለውን አትጥሩ ነው። እነሱ ደግሞ ጭቅጭቃቸው ሙስሊም ነን እኛ እንደዚህ ነው። ኬታ መጣ ታውቋቸዋላችሁ። መቼም ዋሃብያ የሚል ቃል አምጣ ማስረጃ አምጣ ጭቅጭቅ ነው። እና እሱን ብታደርጉት ብታስተምሩልን አሪፍ ነው። ስለሚጠሉ ነው። እኛንም እኮ ታሪካቸው ገባቸው። ታሪካቸው መጥፎ ነው። ዋሃብያ ያለው ስሙ ወደ ሙሐመድ ኢብኑ አብዱል ወሃብ የሚጠጋ ነው። ሙሐመድ ኢብኑ አብዱል ወሃብ የሚባለው በጣም ሰዎችን ጨፍጭፎ ነው። በእንግሊዞች ታግዞ ሱፍያዎችን ነባር ሙስሊሞችን ሳዑዲ አረቢያ ነባር ሙስሊም ነበረ ተድንበር እስከ ድንበር ድረስ ማለት ነው። ገብታችኋል? ከዛ ያ ሙሐመድ ኢብኑ አብዱል ወሃብ የሚባል ሰውዬ በእንግሊዞች ታግዞ ጨፍጭፎ ስለሆነ የገባው ታሪኩ መጥፎ ስለሆነ ወሃብያ ስትሏቸው አይወዱም። እናንተንም ብቻ ሳይሆን እኛንም አይወዱም። ወሃብያ ካልከው አይወድም። ወሃብያ ለምን ትላለህ ነው የሚለው። ስለዚህ በስማቸው ነው እኛ ደግሞ የምንጠራው።
ወሃብያ ነው ያለች ነው። መርሃባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀማው ሰላም ሰላም፣ ለክርስቲያኖች ደግሞ ሰላም ብያለሁ መጀመሪያ ማለት ነው። እና መልእክት ነው ጆሮ ዳባ ብሎ ማለፍ ሳይሆን መልእክት ነው። እኛ ሙስሊሞች ወሃብዮች እኛን አይወክሉም ስንል የማይወክሉበት እነሱ አካል አምላኪ ናቸው፣ ሙስሊም ደግሞ አካል ከማምለክ የጠራ ነው። ይሄ ለዓሊሙም ለጃሂሉም ግልጽ የሆነ ነገር ነው። ያ ማለት ለክርስቲያኑም ለሙስሊሙም ግልጽ የሆነ ነገር ነው። ወሃብዮችም ያውቃሉ። ልዩነታችን እንዳለ ሆኖ ሳለ እናንተ አሁን ገብታችኋል፣ ተረድታችኋል። ስላለ ልዩነትም ደግሞ 100% ታውቃላችሁ። እናንተ ቪዲዮ ከሰራችሁ በእናንተ ውስጥ ያሉት ተከታዮቻችሁ የእናንተ ሜተድ የማይከተሉበት አንዳችም አይነት ምክንያት የለም። ሁላችሁም በቪዲዮአችሁ ላይ ወይም በፔጃችሁ ላይ ምን እንድትለቁልን እንፈልጋለን? የውሃብዮች አምላክ እንጂ ወይም የውሃብዮች እምነት እንጂ ሙስሊም ከኛ ጋር የእምነት ውይይት አላደረገም። ስለዚህ እኛ የውሃብያ ጌታ እንጂ የሙስሊም ጌታ አንልም። ማንም ውሃብያ መጥቶ ይጠይቃችሁ ለምን አላችሁ ይበላችሁ። አቂዳህን አጽዳ፣ እምነትህን አጽዳ። መጀመሪያ ሙስሊም ጋር ተወያይተህ እውነትህን ወቅና በሙስሊም ተመስለህ ሙስሊም ሆነህና ከዛ ውጭ ግን የሙስሊም ጭንብል ለብሰህ መተህ እስልምናን አታሰድብ ብላችሁ እንድትሉልን እንፈልጋለን። ሚዲያ ላይ እኛም እየሰራን ነው። መንግስት ድምጻችን እስኪሰማውና እንደ ሀገር መብታችን እስኪጠበቅልን ድረስ የምር የእውነት እናንተ ሙስሊሙ ትክክለኛው ሙስሊም ወገናችሁ ማገዝ የምትፈልጉ ከሆነ ጆሮ ዳባ ሳትሉ ሁላችሁም ማለት ነው እንደ ሀገር ይመለከተናል። ሙስሊሞች የድሮ ነባሩ ሙስሊሞች ወገኖቻችን ናቸው። ከነሱ ጋራ ብዙ ነገር አሳልፈናል። ይሄንን ታሪክ ይወቀው። በታሪክ የተመዘገበ የታወቀ የተደነገገ ነገር ነው። ለዓሊሙም ለጃሂሉም ግልጽ የሆነ ነገር ነው። አይ ማለቴ ለአዋቂውም ላላዋቂውም ማለት ነው። ስለዚህ ሁሉም ሰው በፔጁ እኔ እከታተላለሁ። አንድም ቀን ግን ከማንም ገብቼ ኮሜንት ጽፌ ማላቅም መናገርም አልፈልግም። ለምን ንግግሬን ቆርጠው ለፖለቲካቸው ማራመጃ ያደርጉታል ብዬ ስለምፈራ አልፈልግም። ስለዚህ ሁሉም ሰው ማለት ነው በየፔጁ ከዚህ ውስጥ ያላችሁት አሁን ለምሳሌ 124 ከዚህ ውስጥ ውስኑ ነው ሙስሊም እንዳለ የእናንተ ነው። ኮሜንትም እያየሁ ነው። እስኪ ከዚህ ውስጥ ካለው ውስጥ ሁሉም በኮሜንት አሁን የሙስሊምና የውሃብያ ልዩነት ያልገባው ብዬ በፍጹም አላስብም። እስኪ የምር እናንተ የሞቱት መሸይኾች የፈረሰብን መስጂድ እንደ ሀገር አይሻዬ እኔ ነኝ ሚውት ያረኩሽ። አካሄድ አስተካክሊ አይሻዬ። አፎን መርሃባ ፋፊ ታርሚኛለሽ ማለት እንትን እልሻለሁ። ምክንያቱም እዚች ጋር ለፈለኩበት ምንድነው የሙስሊሞች ጌታ ነው የሚባለው ሚዲያ ላይ ማለት ነው። እኔ ይችን ብቻ ነው እንዲስተካከልልኝ የምፈልገው። ይሄንን ደግሞ አብዛኛውን ካየሽ ክርስቲያኖችም እያሉ ነው እየሰሩት ያለ። ኮሜንትም በምናወራበት ሰዓት ኮሜንት ላይ የሚመጣው ነገር ይሄ ነው። ግልጽ ነው። ይሄ ነገር ግን መስተካከል አለበት ነው። ምክንያቱም አሁን ተረድተዋል እኮ ልዩነታችንን እያወቁ ነው። የውሃብያ ጌታ ይበሉ፣ የውሃብያ ጌታ። ይሄንን ካሉ እኮ ለኛ በቂያችን ነው። ሙስሊምን ካላስገቡትና የውሃብያ ጌታ ካሉ ለኛ በቂያችን ነው። ምክንያቱም እዚህ ጋር ሙስሊም ነው እየተሰደበ ያለ፣ ከሙስሊም ጋር የተደረገ ውይይት የለም። ያወቀውም እያወቀ ነው፣ የተረዳውም እየተረዳ ነው። ስለዚህ ማለት መባል ያለበት የውሃብያ እምነት የውሃብያ ጌታ ነው መባል ያለበት ነው። እኛ እየሰራ ነው፣ ሚዲያ ላይ እየለፋን ነው፣ እየታገልን ነው። ግን ደግሞ በዚህኛው በኩል ደግሞ የኛን ትግል የሚያዳክም ነገር እንዲሰራ አንፈቅድም ነው። ውሃብዮች መተው የሚሉት ምንድነው? እናንተ ናችሁ ለፎ ያገዛችሁት ገለመኔ። እኛ ከሁለቱም ወገን የለንበትም። እኛ ሙስሊሞች ከሁለቱም ወገን የለንበትም። አይመለከተንም፣ አያገባንም። ስለ እምነቴ ከጠየቀኝ አንድ ሰው መጥቶ ስለ እምነቴ አብራራለታለሁ፣ ስለሌላ ነገር አላብራራም። ስለዚህ የተከራከረውም የተወያየውም ውሃብያ ጋር ስለሆነ የውሃብዮች ጌታ ብለው ቪዲዮ ይስሩልን ነው። እዚህ ያሉ ሰዎች ትክክለኛ የውሃብያ ጌታ ነው፣ ሙስሊሞችን አይወክልም፣
ይበሉ። ይሄን ያልኩት ፋፊ፣ ምክንያቱም ይሄ ነገር ለኛ ትልቅ ነገር ነው። ለምን ሙስሊም ሲሰደብ ማየትና ብጥብጥ መፍጠርን ብጥብጥን የምናወግዝ ከሆነ ሁሉም ያየ የሰማ ከዚህ ውስጥ ያለ ልዩነታችን ከኮሜንት ላይ ያየው ነው። እነሱ ሙስሊም ነን ይላሉ፣ አይደሉም። ወሃብይ ሙስሊም አይደለም፣ ሆኖ ማያውቅም፣ ሊሆንም አይችልም። በወሃብይነቱ እስከቀጠለ ድረስ ሙስሊምም አይደለም፣ ሙስሊምም ሊሆን አይችልም፣ ሙስሊምም ሆኖ አያውቅም። በቃ ይሄ ነው እያልኩት ያለሁት ማለት ነው። ስለዚህ ሁሉም ሰው በየቪዲዮ በየፔጁ እኛ የተከራከርነው ወሃብያ ጋር ነው፣ ሙስሊም ጋር አልተከራከርንም፣ የወሃብዮች ጌታ ነው ብሎ ይስራልን ቪዲዮ። እኔ ይሄን ብቻ ነው የምፈልገው፣ እችን ብቻ። ሌላውን ስራ እንግዲህ እየሰራን ነው፣ እንሰራለን። ለወደፊትም እስከ ሞትም ቢሆን የምንታገለው ስለሆነ ጂሃድ ስለሆነ ተነስተናል። ይሄን ለማለት ነው። በረባስ ከተሳሳትኩኝ አርሙኝ፣ አፏን። መርሃባ እህታችን አይሻ በጣም ምርጥ ንግግር ተናግረሻል። ምን ነግራችሁ ሲጀመር አቡ ሀይደር ወሃብያ ነው፣ እናንተ ጋር ነው የሚከራከረው አይደለ? አቡ ሀይደር ወሃብያ ነው፣ እንደው እሱ ነው እምነቱ። ኢምራን የሚባለው ወሃብያ ነው፣ እናንተ ጋር ነው የሚከራከረው። እያንዳንዱ እናንተ ጋር የሚከራከር በአጠቃላይ ሁለት ቀኝ እጅ ያለው የሚወጣ የሚወርደውን እናንተ የሳላችሁትን ስዕል የሚያመልከው ማን ነው? ወሃብያ ነው። አቡ ሀይደር ነው፣ ያሲን ኑሩ ነው፣ አቡበክር አህመድ ነው። እናንተ ጋር የሚከራከሩ በአጠቃላይ እኛ ጋር ነባሮቹ ሙስሊም ትክክለኛ ሙስሊሞች አንድ ቀንም እናንተ ጋር ተከራክሩ ያውቁ። እና ጨርሰናል። በዚህ ዙሪያ ካላችሁ እናንተ ማስተያየት መስጠት ትችላላችሁ። ኡስታዝ ባወሩት እኔ መሰክራለሁ። የለም አንድም ሰው እኔ ስለማውቃቸው ጠቅቄ ንጽጽር ላይም ስላለሁ አንድም አታክ ያደረገንም እኛም ክርክር ውስጥ እየገባንበትም የለም። እኛም ተወክለን ሳይሆን ለሃይማኖታችን ካለን ቀናይነት ነው ወደዚህ የገባ ነው። ተገፍተን ነው በእነሱ ማለት ነው እንድናጠና እንድናነብ የተደረገ ይሁን ነው። አይሻ ላነሳችሁ ጥያቄ እኛ ሰርተናል። በዋናው አካውንቴ በቅድም ለፋፊም ነግሬያት ነበር፣ ገብታችሁ ማየት ትችላላችሁ። እና የዚህ ዋና አካውንት አለኝ። ይሄ ሁለተኛው ነው 40 ምናምን ሺህ ያለው ላይ እዛ ላይ አሁን እኔ ስጠራ እንደዚህ እንትን ስል የዋሃብያ እንደዚህ እያልኩ ነው የምናገረው በብዛቱላ። እኔም ብቻ ሳልሆን ወይም ሌሎች ወንድሞችም እንደዛ ብለው ይናገራሉ። የዋሃብያ እንደዚህ እያለ የዋሃብያ እያለ እያስገባ እንደውም የሚመለከታቸው የእናንተ ሰዎች እየገቡ እንዲናገሩ ያደርጋል። እና ይሄ ምንድን ነው አሁን ባለው ደረጃ አይሻም እንዳለችው ይሄ ሁሉ እውቀት ሊመጣ የቻለው ስለሰራንበት ነው። እኛ ስለሰራንበት ነው። እፎይ በተለይ እፎይ እዚህ ከእፎይ ጋር ያሉ ልጆች እኔንም ጨምሮላቸው የህይወት ዋጋ ተከፍሎብን የተሰራው ቃል አቆማለ እፎይ ምናምን ብላችሁ እዚህ ጋር ፖለቲካ የምትሰሩበት ነገር የለም። ከእፎይ በፊት እየገደሉን ነበረ። የእምነት ልዩነት ነበረ። አይ ስለ እንትን እኮ ነው የዋሃብያ አላህ ስለሚለው ነው እኮ ነው። አዎ ምንም አዌርነስ የፈጠረው እዚህ ጋር ክርስቲያኖችን ያስተማራቸው እፎይ ነው እያልኳችሁ ነው። ይሄ እውነት እኮ ነው፣ ፖለቲካ ሳይሆን ሀቅ ነው። ማለት የዋሃብዮችና አላህ እንዳለ በሁለት የኢትዮጵያ ህዝብ የሚያውቀው አንድ ሙስሊም እንዳለ ነው። ልዩነት ኡስታዝ እንትኑትን ካሜራውትን ይታያል እንትን ይላል። ድረዛ ካሜራውን ኦፍ አድርጉት ወይም ደግሞ ወደ ኋለኛው ካሜራ ያደርጉት። የኔ ነው ይታያል እንዴ? እኔ ሲንቀሳቀሱ ሊታይ ነገር ነበር። ወደ ኋላ ያደርጉት። ፕላስት መርሃባ ይታይ መርሃባ እና እውነትን ያው እውነት ማለት አለብን። ይሄ ፖለቲካ አይደለም እና በቀልድ አይደለም። የህይወት ዋጋ ተከፍሎበት ነው ይሄንን ያስተማርነው ሰውን ማለት ነው። ዋሃብያ የሚባል አስተምህሮት እንዳለ እነሱ ገዳይ እንደሆኑ ስፔሲፊክሊ ተለይቶ የእነሱ አምላክ እንደዚህ እንደሆነ በደንብ አድርጎ ተሰርቶበታል። ዝም ብሎም ሳይሆን የህይወት ዋጋ ከፍሎበታል፣ አከፍለንበታል አብረን። ይሄ ያው እንትን ነው። እናንተም ግን ማስተማር አለባችሁ። ልዩነት እንዳለ ደጋግማችሁ መናገር አለባችሁ። ሚዲያ በባህሪው ነገ ደግሞ አዲስ ነው የሚሆነው፣ ከነገ ወዲያም አዲስ ነው የሚሆነው። የዛሬ ዓመት ብትሄዱ ይሄ ይረሳል፣ ሌላ ነው እና ሁል ጊዜ መሰራት አለበት ለማለት እወዳለሁ። አመሰግናለሁ ስለሰጣችሁን ጊዜና ሰዓት። ኤክሶና ፖሊስ ቀጥሉ። እኔም የመጨረሻ ንግግሬ ላድርገውና አይሻ ላልሹ ነገር ማለት ነው። ቅድም ፋፊ አቋረጠችኝ እንጂ በኋላ ስትወጪ ሪፖስት ማደርገውና ስቶሪ ማደርገውን ታያለሽ።
የእናንተ ልጆች የሚሰሩትን ነው ሪፖስት እያደረኩ ያለሁትም በግሌ ማለት ነው። እኔን ያው ወኪዬ ማውራት ስለምችል ስቶሪ ማደርገው ዲቤት የሚጠሩ ሴቶች አሉ። ማናቸው ረውዳ እንደዚህ ስማቸው ረስቼው ሊሆን ይችላል። ዲቤት እየጠሩ ያሉ ወንድሞች አሉ ከናንተ ሳይድ። የናንተ ነው ፕሮሞት እያደረግን ያለን። ይሄ 3 ቅድም ነጥብ ያስቀመጥኩት አንደኛ መጅሊሱ ጋር ተውጣችኋል ብዬ ስለማሰብ እሱ የናንተ ስራ ነው። ሚዲያው ላይ ደግሞ ማገዝ እንችላለን ብዬ ስለማሰብ ነው። እና አስተምሮቱ የናንተ ነው። ያስተምሮቱና የመጅሊሱ ጉዳይ የኛ ጉዳይ አይደለም። አትሊስት ግን ሚዲያው ላይ ሀባብ ሚለው ሚዲያው ላይ ግን ብናግዛችሁ በእምነት አንድነን ማለት አይደለም። ቅድም በሀገራዊ ጉዳይ ዞሮ ዞሮ ጉዳዩ ያው ስለሚያገናኘን በሚለው ካልሆነ ማለት ነው። እና እያደረግን ነው ለማለት ነው። ኡስታዝ ጥያቄው ቅድም ተቋረጠ። ዲቤቱ ላይ ኡስታዙ ሲመልስ እግር ምንድነው ሲለው እግር አለው ወይ እግር አለው ይላል። እያንዳንዱ ላይ ማለት ነው። እግር ምንድነው? እግር ነው። እጅ ምንድነው? እጅ ነው እያለ ነው የሄደውና ከዛ በኋላ ግን ላይቭ እየከፈተ እንዲህ ጥያቄዎች ሲቀበል ከክርስቲያንም ከሙስሊምም መለኮታዊ እግር እንደዚህ ወደሚል ደግሞ ማብራሪያ ሲሄድ አይቼዋለሁ። በትክክል የሚያምኑት እንደዛ ተውሂድ እንደሚባለው እንደዛ ነው ወይስ የእናንተ ጫና እንደዚህ ተቃውሞ ገፍቶ መምጣቱ ነው? በትክክል የሚያምኑት ምንድን ነው? ከአካል ጋር በተያያዘ እነሱ የሚያምኑት እግር ያለውን ትክክለኛ እግር ነው የሚሉት። ፊትን የሚሆን እግርንም ሆነ ፊትን ኡሰይሚን የሚባለው ኡሰይሚን ይባላል። የውሃብዮች አንድ መሪ ከመሪ መካከል የሚቆጠር 20 ዓመቱ ነው ተሞተ። ሱዑዲያዊ ነው። 20 ዓመቱ ነው። ፊት አለው ይልና ከይፍያውን አናቅም ይላል። ከይፍያ የሚለው አይነቱን ማለት ነው። ከይፍያ ማለት አረብያ ከይፍያ ይባላል። አይነቱን ቅርጹን አናቅም ይላል። ቅርጹን ሲናገር ምን ይላል? 4 ማዕዘን ይሁን ክብ ይሁን አናቅም ይላል። ግን ፊት እንደሆነ ትክክለኛ ፊት ነው። ተደም ተዝጋ ታጥንት የተዋሃደ የተቀናበረ እንደሆነ ያምናል። ግን ቅርጹን አናቅም ይላል። የሚገርመው ነገር ማለት ነው። ከይፍ እንዴታ የሚባለው ነገር ደግሞ የሚገርማችሁ ነገር እግር ይልና እንዴት አይባልም ይልሃል። ይሄዳል ተብሎ እግር ተብሎ እንዴት አይባልም ማለት ነው። እንዴት ማለት እንደ ኢስላም ከሆነ እንዴት ማለት በአረብያ ከይፈክ ይልሃል። ከይፈክ እንዴት ነህ ማለት ነው። በአማርኛ እንዴት ነህ ነው አይደለ? እንዴት ነህ ካለህ እኮ ሁሉን ነገር ጠየቀህ። ጤናህን ጠየቀህ፣ ቤተሰብህን ጠየቀህ፣ ሁሉን ነገር ጠይቆሃል። እንዴት ነህ በማለት ብቻ ማለት ነው። እንዴት ነህ አለች። እንዴት ነው አለው ውስጥ ወላዩ ቃሉ ከይፍ ስለ ፈጣሪ እንዴት ነው አይባልም ከተባለ ምን ማለት ነው? ፈጣሪ ቦታ አለው አይባልም። ከላይ ነው አይባልም። ቦታው ከታች ነው አይባልም። እግር አለው አይባልም። እጅ አለው አይባልም ማለት ነው። እንዴት አይባልም ከተባለ እነሱ የሚገርመው ነገር በእንዴታ ይገልጾታል። እግር አለው ካለ በእንዴታ ገልጾታል። እንዴታ እኮ እግር እኮ እንዴት አለው ውስጥ ይካተታል። ጣት ሰጥቶ ለእጁ ጣት ሰጥቶ እጅ ሰጥቶ ጣት ሰጥቶ ክንድ ሰጥቶ እንዴት አይባልም ይላል። ተይወዲያ ምን ይንጣ ጨርሶታል እኮ አብቅቷል እኮ። እና እንዴት ነው ጨርሷ ማለት ነው። እጅ ሰጥቶ ጣት ሰጥቶ በእጁ አደምን ይፈጥራል ብሎ እጅንና መፍጠርን አገናኝቶ እንዴት አይባልም ይላል። አልሸሹም ዘወራሉ። ምን ማለት ነው? ይሄ ብቻ አይደለም የነሱ ይሄ ብቻ አይደለም። ምን ይላሉ መሰላችሁ? እግር አለው ይላሉ አይደለ? ያዙ ባት አለው ይላሉ አይደለ? ለባቱ ልብስ አለበሰው ይገልጠዋል አሉ። የሚገልጠው ወይ ሱሪ ለብሶ ነው ወይ ቀሚስ ለብሶ ነው ወይ ሽርጥ ለብሶ ነው። መርሃባ ተቀበልከው። ባት የለውም ይላሉ አይደለ? ይቀመጣሉ መቀመጫ አለው ይላሉ አይደለ? መርሃባ እጅ ይሰጡታል፣ ክንድ ይሰጡታል። ከዛ አንድ ቁርአን አንቀጽ አለ። ቁርአኑን አንቀጽ ምንድነው የሚሉት? ኩሉ ሸይኢን ሃሊኩን ኢላ ወጅሃ። መርሃባ ኩሉ ሸይኢን
ሁሉም ነገር ሀሊኩን ይጠፋል ይላል ቁርአኑ ማለት ነው። ስለ ተንሳኤ ሳይከሰት በስተፊት እንደቀረበ ያለን ክስተት ሲናገር ነው ይሄ አንቀጽ። ተንሳኤ ሳይከሰት በስተፊት ተንሳኤ እንደቀረበ ሐለት ሁሉ ነገር ይጠፋል ይላል። ወሃብያዎች ይሄን የሚረዱት እንዴት ነው የሚተረጉሙ ቢባል ሁሉ ሸይን ሁሉም ነገር ሀሊኩን ይጠፋል ይሉና ኢላ ወጅሃ ወጅህ ያለችውን ቃል በምንድን ነው የሚተረጉሟት? ፊት ነው ብለው ነው የሚተረጉሙት። ፊቱ ብቻ ይቀራል ነው የሚሉት። መቼ ተንሳኤ ሳይከሰት በስተፊት ተንሳኤ እንደቀረበ እግሩ ይጠፋል። እግር ሰጥተው ነበር፣ ባቱ ይጠፋል። እንደ ሳሙና አለቀ ማለት ነው። ባት የለውም አስቀድሞ መቀመጫ ክንድ ይሰጡታል፣ ክንዱ ይጠፋል፣ እጁ ይጠፋል። ፊቱ ብቻ ጭንቅላት አልባ የሆነ ጭንቅላት የሌለው ፊት ብቻ ይቀራል ይላሉ። ቂያማ ቀን ሲቀራረብ የሚገርማችሁ ነገር ወጥ አረዳዳቸው ማለት ነው። አረዳዳቸው በጣም የተበላሸ የመሆኑ ደሞስ ተንሳኤ ተተከሰተ በኋላ የገሃነም ወደ ገሃነም የገነት ወደ ገነት በሚገባ ሰዓት ደግሞ የዛን ሰዓት ሲናገር ምንድነው የሚለው? ሐታ የضع ቀደመሁ ይላል አይደል ሐዲሱ። እነሱ እግር ብለው ነው የሚተረጉሙት አይደለ? ይሄ ተንሳኤ ተተከሰተ በኋላ ነው። ይሄ ጥያቄ አለ። እግሩን ያኖርበታል ገሃነምን ይላሉ። ይሄ እኮ ገሃነም የተወሰነባቸውን የመጨረሻዋን ቡድን ያስቀመጠባት ጊዜ ቀጢን በቃይ ትላለች ትሞላለች። የዛን ጊዜ ነው ይሄ ነው። እነሱ ግን እግር ብለው ነው የሚተረጉሙት አይደለ? ከየት አመጣሁ ብለው እንዴ ተንሳኤ ሳይቀራረብ እኮ ፊቱ ብቻ ነው የሚቀረው ብለሃል እኮ። ከየት አመጣሁ ብለው እንዴ ቅድም እኮ ኩሉ ሸይን ሀሊኩን ኢላ ወጅሃ ያለው ተንሳኤ ሳይከሰት በስተፊት እንዲቀረበ ሰዓት ፊቱ ብቻ ቀርቷል ብለሃል። እግሩን ያስቀምጥበታል አመተው ከየት አመጣው? የሚገርመው ነገር ማለት በጣም ልዩነት አለ። በጣም የተለያየ ነው። በጣም ቁርአኑን እርስ በርሱ ያንጻርሩታል፣ ያጋጩታል፣ አይስማማም ጭራሽ። ለምንድን ነው? የነሱ አረዳድ የደመ ነፍስ አረዳድ ነው። ከኪሳቸው ያመጡት አረዳድ ነው። ልቃውንት አለው ራሱን የቻለ ቁርአንና ሐዲስ ራሱን የቻለ ልቃውንት አለው። ቀደምት ልቃውንቶች ብቃት ያላቸው ሙያው ያላቸው አሉ። እነሱ በእነሱ አረዳድና በእነሱ አተረጓጎም ነው የምንረዳው ማለት ነው። እኛ ቀድሞ ሲጀመር ቅድም ተነጋግረዋል። ለይሰ ከሚስሊሂ ሸይ ፍጡሩን አልመስልም ብሏል አላህ። እኛ ፍጡሩን አልመስልም ብሏል። ፍጡር ሲባል ያው ተነጋግረና አካል ነው፣ የሚጨበጥ አካል፣ የማይጨበጥ አካል። ከዚህ ውጭ ነው አላህ፣ ከተፈጥሮ ውጭ ነው። ከተፈጥሮ ውጭ ያለን ማወቅ አንችልም ማንነቱም ማለት ነው። ይሄ ነው ለይሰ። ይቺ ቃል ለይሰ ያለችው ቃል በጣም አገናኝ ቃል ናት። ሁሉን አቀፍ ቃል ናት። ለይሰ ያለችው አፍራሽ ቃል ናት። ለይሰ ማለት የለም ማለት ነው። ከሚስሊሂ እሱን የሚመስል የለም ይላል። አፍራሽ ቃልና ከሚስሊሂ ሸይ ምንም ነገር እሱን የሚመስል የለ። ሸይ ያለችው ገደብ የለሽ ቃል ትባላለች። ሸይ ማለት ገደብ የለሽ ነው። በቃ በከፊል ይመሳሰላል፣ በከፊል አይመሳሰል የሚባል ነገር የለም። በዚህ ይመሳሰላል፣ በዛ አይመሳሰል የሚባል ነገር የለም። ገደብ የለሽ ቃልና አፍራሽ ቃል አንድ ያረፍተ ነገር ላይ ሲመጡ ቱፊዱል ዑሙም ሁሉን ነገር አካታች፣ በቃ ሁሉን ነገር አዳራሽ ይሆናል ይላል። ምንም ነገር አይመስልም ካለ አበቃ። አላህ የሚጨበጥም አካል አይደለም፣ የማይጨበጥም አካል አይደለም ይላል። ደግሞ ጨምሮ ምን አለ? ወሁ አላህ አሰሚዑ ሰሚ ነው አለ። ይኸው አሰሚዑ ሰሚ ነው፣ አልበሲሩ አያች ነው ይላል። አሰሚዑ ይቺ አሰሚዑ አሰ ያለችው ቃል በጣም ትርጉም አላት። አሰማ ሰሚ ነው። የአላህ መስማቱ የታወቀ ነው። የኛን መስማት አይደለም። የሱ መስማቱ የታወቀው መስማት ነው። ያ የታወቀው ማየት ነው የሱ ይላል። የሱ የታወቀው ማየት ምንድነው? እንደኛ በብሌን አይደለም፣ መሳሪያን እየተጠቀመ አይደለም። የሱ ማየቱ አካላዊ አይደለም፣ የሱ መስማቱ አካላዊ አይደለም። በቃ ይሄ ነው። ወሃብያሳ አይን ያለው ነው። ግማሹ ብዙ አይን አለው ይላል፣ ግማሹ ብዙ እጅ አለው ይላል። ዝብርቅርቅ ያለ ነው የነሱ። የወሃብያን እምነት አውቃለሁ ማለት አንድ ምሳሌ ልመስልላችሁ።
የዋህብያ እምነት እይዛለሁ ማለት ምን ማለት ነው? ባህር ውስጥ ያለን አሳ በእጄ ጨብጣለሁ ማለት ነው። አንዱ የሚናገረው ሌላ ነው፣ አንዱ የሚናገረው ሌላ ነው። እና ይሄን መሰረት ጥያቄ ካላችሁ መጠየቅ ትችላላችሁ። ይሄ ነው የዋህብያ እና የኛ ልዩነት። አመሰግናለሁ። በመሰናበቻ አትጥፉ ነው። ሚዲያ ኃይል ስላለው ትምህርታችሁን እውነታችሁን በቀላሉ 1 ሚሊዮን ተከታይ ሊኖሩት ግድ አይደለም። በቀላሉ ቫይራል ይወጣል። ቪዲዮ ላይቭ ሲገባውን 100 ሰው ምናምን ይላል እንጂ ይሄኔ በሺዎች ነው ወጣ ገባ እያለ ማለት ነው። እንትኑን ሲጨርሱት ያዩታል። እና ሰሞኑ ነው የእናንተ ድምፅም ከፍ እያለ ኢቨን ሙስሊም ሆነው ራሱ ምን እንደሆኑ ያላወቁ ግራ የተጋቡ ሰዎች እንዳሉ ስላየው ክርስቲያኑም ጥርት ያለ ነገር እንዲይዝ በርቱ። ቢያንስ በሚዲያው እንደግፋችኋለን። አመሰግናለሁ። ኤክሳይ የሚለው የኛ ወንድም ነው። እድል ስጡት። እሺ መርሃባ፣ ችግር የለም ይናገር። እሺ ሰላም፣ እንዴት አመሻችሁ? እናመሰግናለን። አልሐምዱሊላህ ማናችሁ? አማን አልሐምዱሊላህ። አሜን። ሶሪ አንድ ማስተካከያ ነው። ከዛ በኋላ ጥያቄን አቀርብና ያው የጥያቄ ላይ የቃላት ግድፈት፣ የአረዳድ ልዩነት ካለ እሱን ታርሙኝና ትቀጥሉታላችሁ። ይቅርታ እና ሜቢ ፋፊ ልትረዱኝ ስለምትችይ ታደምጭኛለሽ። ቅድም ከቁርአን ጋር ተያይዞ ያው ሰሞኑን እንደዚህ ባለፈው ሳምንት ውስጥ ተሸንቷል ምናምን የሚባል እኔም ሰምቻለሁ። ልክ እንዳልሆነም በታለሁ እና ግን ክርስቲያኖች አይደለም ያደረጉት እና ያው አንዳንድ ቤቶች ኦርቶዶክሶች እያሉ ሲያወሩ እኔም አይደለም ልጁ ያማኝ ነው አንቺ ሚስኢንፎርም ከሆንሽ ያንን ለማስተካከል ብዬ ነው። እና ጥያቄ ልቀጥልና አንደኛው አሁን የእናንተ ሞር የሚያጋድለው ኦር ደግሞ እንዴት ነው ከአረዳድ ጋር ተይዞ በአሻርያ ነው ወይስ ደግሞ በማቱሪዲ በሚለው ነው ወይ አልሀባሺ ያው የእናንተ የሙስሊሞች ማለት ነው። እና ከዛው ጋር ተይዞ አሁን የዋሃብያዎችን ሀዲሶች ብዙ ጊዜ ሱና ዶትኮም ላይ ነው የምናገኘው እና እነሱ የሚሉት የቡሃሪም ሆነ የሙስሊም እነዛ ሁላንትኖች የተለዩ ናቸው ወይ ከእናንተ የተለዩ ናቸው ወይ የሚለውን ግልጽ ታደርጉልኛላችሁ። እና የተለየ ከሆነ የት ነው ልናገኛቸው የምንችለው? ኦንላይን ሪሶርሶች አሉ ወይ አለ አይደለም? አንብቦ ለመረዳት ለማነጻጸርም የትኛው ከየትኛው ልክ የሆነው አለ አይደለ? ኪታቦችን ከዛ ጋር ተያይዞ የት ልናገኛቸው እንችላለን? እና ቅድምም ካልተሳሳትኩ እነ አልጠበሪን እነዛ የምትቀበሏቸው ካሊፍም ሆነ ሀዲስ ኦር ኪታቦች ሙፈሲሮች የነማን መዛግብት ነው የምትቀበሉት? አሁን እኛ በቤተክርስቲያን አባቶች ብለን እስከሆነ ዓመተ ምህረት ግን የምንፍቅና አስተምሮ ያሉትን እነዛ አባቶችን ለይተን እነዚህ እንቀበላለን እነዛን አንቀበልም ብለን እናስቀምጣለን። እና በምንድን ነው የምንለየው? በዓመተ ምህረት ነው? በሀጅ አቆጣጠር ነው? ኦር እስከ ስንተኛው ክፍለ ዘመን ያለውን የሀጅ ያው አፍተር ሀጅ አይደለም የሚባለው ከዛ እስከ ስንት ጀምሮ እስከ ስንት ያለውን ነው? ለምን እና አብዱል ዋሃብ ምናምን በኋላ ቬሪ ሪሰንትሊ የመጡ ስለሆነ እስከ መቼ ያሉትን ነው ግንዛቤ ውስጥ መክተት ያለብን። እና
የዋሃብያዎች ደግሞ ሙፈሲሮች እነማን ናቸው? ማለቴ የእናንተን እስልምናን ለመረዳት ሪፈር ማድረግ የሌለብን መጽሐፎች የዋሃብያ የሚባሉት እነማን ናቸው? ይቅርታ በጣም ካረዘምኩባችሁ ኖት እየጻፍኩ እቀጥላለሁ። መርሃባ እናመሰግናለን ወገናችን። ሱና ተሪኮም ነው ያልከው፣ ይሄ ሱዑዲዎች ናቸው። ወሃቢዮችን ነው የሚመለከተው። ይሄ ወሃቢያን ይመለከታል፣ እኛን አይወክልም። የወሃቢዮች ነው ይሄ። የኛ በብዛት በአማርኛ ተተርጉሞ የተሰራጨ የለም። አንደኛ የሀጂ ሳኒ ሐቢብ ነበር፣ ያንንም እየበረዙት ነው። ኪታብ የመበረዝ ባህሪ ያላቸው እነሱ፣ ኪታብ የመለወጥ ባህሪ ያላቸው። አንደኛ የሀጂ ሳኒ ሐቢብ የዱሮው አዲስ የተሐተመ ከሆነ እነሱ ለውጠውታል። እነሱ ችግራቸው መጽሐፍ የመለወጥ ባህሪ ያላቸው የእጅ አመል አለባቸው። እና ደግሞ ዓመተ ምህረት ላልከው ዓመተ ምህረትም ይገድበዋል። ከዛ ደግሞ በዓመተ ምህረትም ቀዲምም ሆኖ አሁን አፈንጋጭ ሊኖር ይችላል፣ ቀዲምም ሆኖ ማለት ነው። ግን እምብዛምም አብዛኛው ጥሩ ነው፣ ቀደምቶቹ ማለት ነው። ሐዲስ ምን ይላል? ኸይሩል ቁሩኒ ቀርኒ ثم الذين يلونهم ثم الذين يلونهم ብለዋል ረሱል አለይሂ ሰላቱ ወሰላም። ቀርን የሚባለው አረብያ ነው። በአማርኛ አንድ ክፍለ ዘመን ይባላል። አንድ ክፍለ ዘመን የሚባለው 100 ዓመት ነው። ኸይሩል ቁሩኒ ከክፍለ ዘመን ሁላ በላጩ ቀርኒ የኔ ክፍለ ዘመን ነው አሉ። የረሱሉ አለይሂ ሰላቱ ወሰላም ክፍለ ዘመን 100 ዓመት ነው። 100 ዓመት ነው። ሱሐቦቹ 120 ተመካ ወደ መዲና ከተሰደዱ ጀምረን ቆጥረን 120 አካባቢ ላይ ነው ሱሐቦቹ ያለቁት ማለት ነው፣ ወደ ዛንኛው ሀገር ያለፉት። እና ይሄ ሁሉ የሱ ክፍለ ዘመን ይባላልና የኔ ክፍለ ዘመን ይበልጣል አሉ። በምንድን ነው? ኢስላምን በማወቅ በእስልምና የታነጹ በመሆን በእምነታቸው ጠንካራ በመሆን እስላምን በማወቅ የኔ ክፍለ ዘመን ይበልጣል አሉ። ثم الذين يلونهم ተዛለጥቀው የሚመጡ ትውልዶች ደግሞ በደረጃ ይከተላሉ። 200 አደረግን። 200 እነማን አሉ ቢባል ኢማሙ ሻፊዒ ኢማም መሐመድ ኢብኑ ኢድሪስ ይባላሉ። ሶ ይካተታሉ እዚህ ላይ። በ150 ተወልደው በ204 ላይ ነው ያለፉት። እሱ 150 ተወልደው 204 ላይ ነው ያለፉት ማለት ነው። ኢማሙ አቡ ሐኒፋ ይገባሉ። እነዚህ ሊቃውንት ናቸው። 100,000 ሐዲስ የሸመደዱ ናቸው። ከቁርአንና ከሐዲስ ውስጥ እየጨመቁ ማውጣት የሚችሉ ናቸው። ኢጅቲሃደ ሙጥለቅ ይባላል። ከቁርአንና ከሐዲስ ውስጥ እየጨመቁ ብዙ ነገራቶች እየጨመቁ ማውጣት ችሎታ ያላቸው ናቸው። 100,000 ሐዲስ ከ100,000 ሐዲስ በላይ እየሸመደዱ ማለት ነው። እና እነሱ ኢማሙ አቡ ሐኒፋ ኑዕማን ኢብኑ ሳቢት ይባላሉ። እሱ 80 ላይ ተወልደው ከኢማሙ ሻፊዒ በስተፊት ማለት ነው 80 ላይ ተወልደው 150 ላይ ነው ያለፉት። ኢማሙ ሻፊዒ ሲወለዱ ኢማሙ አቡ ሐኒፋ አለፉ፣ ሞቱ ማለት ነው። ኢማሙ አቡ ሐኒፋ እና አነስ ኢብኑ ማሊክ የነብያችንን ሱሐባ አግኝተዋል ነው የሚባለው። ተነሱ ነው ትምህርት የወሰዱ ማለት ነው። እነዚህን ነው የምንከተለው። ሁለት ኢማሙ ማሊክ እንደዚሁ ኢማሙ ማሊክም የሻፊዒ አስተማሪ መምህር ናቸው። የሻፊዒ አስተማሪ መምህር ናቸው። ኢማሙ አህመድ ደግሞ የኢማሙ ሻፊዒ ተማሪ ናቸው። እነዚህ ሁሉ በ300 ውስጥ ያሉ ናቸው። ኢማሙ ጦበሪን አንስተሃል። ጦበሪን እንቀበላቸዋለን። 310 ላይ ያለፉ ናቸው። 310 ላይ ያለፉ ናቸው። የነዚህ መስመር የተከተለ ኢላ ዘማኒና ሀዛ እዚህ ዘመናችን ድረስ እንከተለዋለን። የነዚህ መስመር ለቆ ከመጣሳ እንከተለው። ማንን ይመስል? አህመድ ኢብኑ ተይሚያን ይመስል አንከተለው። በእምነትም በህግጋትም በእምነትም
አፈንግጦ የወጣ ሰው ነው። የመሰረተው እሱ ነው። ለህማ ብሎ ነሲየ መንሲያ አድርገውን ነበር። አራት እነዚህን የተከተሉ አራቱን ቆጥረናል አይደል? የነዚህ ቃዲ የሆኑ የነዚህ ዋና መሪ የሆኑት የአራቱም ተስማምተውበት ሙስሊም እንዳልሆነ እስር ቤት ነው የሞተው። አህመድ ኢብኑ ተይሚያ የሚባለው ማለት ነሲየ መንሲያ እንዳልነበረ ተረስቶ ጭራሽ ማለት የሱ አካሄድ የሱ እምነት እንዳለ ተረስቶ ሙሐመድ ኢብኑ አብዱል ወሃብ ነው የቀሰቀሰው። አህመድ ኢብኑ ተይሚያ መቼ ነው ያለው ቢባል የሞተው 728 ላይ ነው። 600 አካባቢ ላይ ሞቶ 728 ላይ የሞተ ሰው ነው። ቅርብ ነው ማለት ነው። ረሱል በመሰከሩለት ክፍለ ዘመን ውስጥ እንኳን የለም ማለት ነው። ቀደምቶችን ተከታይ ነን ይላል፣ ውሸታሙ ናቸው። ሰለፍያ ነን ይላል፣ ሰለፍይ ነን ይላል። ወሃብያ ማለት ውሸቱን ነው። የት ነው ሰለፉ? በእምነትም የሰለፍን የቀደምቶችን ተከታይ አይደሉም። በዓመተ ምህረትም እነሱን ተከታይ አይደሉም። መርሃባ። ከዛ ሙሐመድ ኢብኑ አብዱል ወሃብ እና ያንቀሳቀሰ የአህመድ ኢብኑ ተይሚያን ፍልስፍና ያፈነገጠውን አካሄዱን ከሱ ላይ ኮርጆ ከሱ ላይ ይዞ ያን የሞተውን አንስቶ ከሱም ደግሞ ፍልስፍና ጨመረበት። ፍልስፍና ጨመረ። መቼ ነው የተወለደው ቢባል ሙሐመድ ኢብኑ አብዱል ወሃብ 1115 ላይ ተወልዶ አሁን 1400 ምናምን ላይ ነን አይደለ? 1115 ላይ ተወልዶ 1206 ላይ የሞተ ሰው ነው። ወይ ነው ሰለፉ? የድሮ ነው እንዴ? 200 ዓመቱ ነው። ወሃብያ ከመጣ በዓለም አቆጣጠር ነው የምላችሁ። በዓለም በቃ በዓለም ወሃብያ ሲፈለፈል ስንት ዓመቱ ነው? 200 ዓመት ነው በቃ በዓለም ውስጥ ማለት ነው። ትናንት ነው የመጣው። ኡሰይሚን ምናምን የሚሏቸው ኡሰይሚን፣ ኢብኑ ባዝ፣ አልባኒ የሚሏቸው 20 ዓመታቸው ነው ተሞቱ 20 ዓመታቸው ነው። ግማሹ 1420 ላይ የሞተ ነው። ኡሰይሚን እና ኢብኑ ባዝ 1420 ላይ ነው የሞተው። አብዛኞቹ 1430 ላይ ነው የሞቱት ጠቅላላ እና ተሞቱ እንኳን 20 ዓመታቸው ነው ማለት ነው። እና እነሱን አንቀበላቸው። ጨርሻለሁ። አመሰግናለሁ በጣም በየትኛው እንዴት ነው ይሄ በአቂዳ በሚባል አሻሪያ በሚለው ነው ወይስ ደግሞ ማትሩዲ በሚለው ነው ልንረዳችሁ የሚገባው? የትኛው ሞር ይገልጸናል ነው የምትሉት? አሻዕራና ማቱሪዲያ ያንዲ ሳንቲም ሁለት ገጽታ ናቸው። ልዩነት የላቸውም። የቃላት ልዩነት በትርጉም አንድ ናቸው። ምንም ልዩነት የለውም። እኛ አሻዕራና ማቱሪዲያ ነን። አሻዕራና ማቱሪዲያ አቡል ሐሰን አልአሽዓሪ መቼ ነው የነበሩት? መቼ አለፈው ቢባል 323 ላይ 324 ላይ ነው ያለፉት። ከዛሬ 1100 በሰፊም ማለት ነው። እነሱ አመጡት ማለት አይደለም። እነሱ ፈጠሩት ማለት አይደለም። ከሐዲስ ከቁርአን ድጋፍ አድርገው የሱሐቦቹን እምነት የኢማሙ አቡ ሐኒፋን የኢማሙ ሻፊዒን ከነሱ ይዘው እምነቱን አዋቅረው ያመጡልን እነሱ ናቸው። እነሱ ነው የምንከተለው ማለት ነው። አሁን የኦንላይን ላይ እነዚህ ዌብሳይት ላይ የአሻሪያና የማቱሪዲ እንደዚህ መዛግብቶች ብናገኝ ታማኝነቱን እንዴት ማረጋገጥ ይቻላል ነው ወይስ ሊገኝ አይችልም? የአሻሪያ ወይ የማቱሪዲ መዛግብቶች ካሉ ይገኛሉ ወይስ ደግሞ ብዙም ማለቴ ያው ለእንግሊዘኛም ተናጋሪ ሰዎች በአማርኛ ባይተረጉም አረብኛ ተናጋሪ ባይኖር
እነዚህ ኦንላይን ሪሶርሶች ላይ ዝም ብለን በአሻሪያና የማቱሪዲ ሪሶርስ ብለን ብንፈልግ የመገኘት ቻንሱ ምን ያህል ይላሉ? ይሄንን የመረጃ የለኝም። በዛምም እኔ ይኑር ግን በብዛት ይገኝ ኦንላይን ይገኝ አይመስለኝም። እነፋፊ ምናምን ያውቁት እንደሆነ እንጂ ይሄንን መረጃ የለኝም። በዛም ይገኝ አይመስለኝም። ይሄ የተሰራጨ አይመስለኝም። አመሰግናለሁ። በጣም አላስቀመጥንም። ወሃቢያ ነው ጎግል ላይ ያስቀመጠው። እኛ እኮ ኪታቡን ዛሂሩን ነው እኛ እያቀሩ እስካሁን ድረስ እያደረሱ ያሉ ማለት ነው። አመሰግናለሁ ሁላችሁም። ይኸው አሻሪ ማቱሪዲያ አህባሽ ምናምን የሚሉት አህባሽ የሚሉት ሁላችንንም ኢትዮጵያን ነው። በ2004 ዝም ብሎ ለመቅጠፍ ያመጡት ነው። ሌላ ምንም ነገር የለም። ያንን ሙስሊሙን እዛን ጊዜ ለመጠቀም በ2004 የተጠቀሙበት ነው። እንኳን ሙስሊሙን ክርስቲያኑንም አጃጅለዋል እዛን ጊዜ ፖለቲከኞቹን ማለት ነውና ያ ነው እንጂ ያው የዋሃብዮች ጎግል ላይ የምታገኙት በሙሉ አብዛኛው ዋሃብያ ተርጉሞ ፈንድ ስለሚሰጠው በዛ ተርጉሞ ያስቀመጠው። ሜቢ እንደው በአጋጣሚ ሪሶርስ ካገኘው ሜቢ ፎሎ መልሽልኝና እነዚህ ይሆናሉ ወይ ብዬ እንደዚሁ ማጣቀሻ ነገር ልክልሽና ኮንፈርም ብታደርግልኝ ደስ ይለኛል። እኔ እኮ ኡስታዝ አይደለሁም ምን እንኳ ማለቴ ተማሪ ነኝ ወንድሜ። ልንገርህ ጥያቄ ካለ ከኡስታዞች ጋር አገናኛለሁ፣ ችግር የለም። በቃ ጥያቄ ከሆነ ኡስታዞች ይመልሱልሃል። የምትጠይቀውን ጥያቄ እንትን ይሉሃል። እኛ የውሃብያ ቁርአኑ የተለየ ሀዲሱ የተለየ ሆኖ አይደለም። እዚህ ላይ ልታውቁ የሚገባችሁ ነገር ውሃብያ የአረዳድ ልዩነት ነው ያለን። አብዛኛውን ዶኢፍ የሆነውን ሀዲስ አብዛኛው ይከተላሉ። በዛ ላይ የቁርአኑና የሀዲሱን አረዳድ በአብዱል ወሃብ በተረዳው ኢብኑ ተይሚያ በተረዳው ስለሚሄዱ ነው። ቀደምቶቹ በተረዱት አይደለም የሚሄዱ። ለዛ ነውና ወሃብያ ጋር እምነታችን አንድ ስላላደለ የወሃብያ ነገር እኛን አይመለከተንም ማለት ነው። የመጨረሻ ጥያቄ ሱፊ የሚለው ነው ሞር ሪዞኔት የሚያደርገው ወይስ ሰለፊ የሚለው የትኛው ነው? ሱፊያ ያለውን ሱፊያ ማለትም ስለ አኽላቅና ስለ ጸባይ ስለ አላህ ፈጣሪ ጋር ስላለው ግንኙነት ይሄንን የሚገልጽ ነው ሱፊያ ያለው ማለት ነው። ሱፊያ የሚባለው ያው አህለ ሱና ወል ጀማዓ ነው። ሱፊያ የሚባለው ያ ሰለፍ ነው። በእምነት ደረጃ ሰለፍን ስለሚከተሉ ማለት ነው። አንድ ሰው ሰለፍይ ነኝ አለና ሰለፍይ ነው አይባልም። አሁን ወሃብያ ሰለፍይ ነኝ ይላል። ወሃብያ ሰለፍይ ነኝ ይላል፣ ግን ሰለፍይ አይደለም። ብታየው በተግባርስ ብታየው የማን ኪታብ ነው የሚቀራው? ማን ያብራራለትን ነው? ቁርአን ያመጣና የማንን ማብራሪያ ነው የሚቀበለው? ሐዲስ ያመጣና የማንን ግንዛቤ ነው የሚቀበለው? የሙሐመድ ኢብኑ አብዱል ወሃብ ነው ወይ የኢብኑ ተይሚያ ነው? ሰለፍያ ነኝ ይልሃል እንዴ? የምትቀራው እኮ የኢብኑ ተይሚያን ግንዛቤ ነው። አንተ ሰለፍይ ነኝ ትላለህ። ኢብኑ ተይሚያ 728 ላይ የሞተ ሰው ነው። ኢብኑ ተይሚያ ሙሐመድ ኢብኑ አብዱል ወሃብ 1206 ላይ የሞተ ሰው ነው። አንተ ግን ሰለፍያ ነኝ ትለዋለህ። ላላወቀ ሰው ያታለላል። ሰለፍ እንደሚከተል ነው የሚመስለው፣ ግን ተግባሩን ስታየው ሌላ ነው። እምነቱ ሌላ ነው፣ ውጩ ስሙ ሌላ ነው። እና ሰለፍያ ማለት እውነታውን ነው የምልህ። እውነታውን ከሆነ ሰለፍያም የሚባለው ሱፍያው ነው። ሱፍያም ያው ሱፍያ ነው። ሱፍያ ብሎ ማለት የነብያችንን ፈለግ የሚከተል ማለት ነው። ሱፍያ ብሎ ማለት ልቡ ንጹህ የሆነ ልቡ ጽድት ያለ የሆነ መጥፎ ጥርጣሬ የሌለ የሆነ አላህ ጋር ያለው ግንኙነት የጸዳ የሆነ ማለት ነው። እና እውነታው ይሄ ነው።
ሁሉም ስም የሚገባ የሱ ነው ማለት ነው። ባረከላሁ ፊኩም። አመሰግናለሁ።